ሰላም ወይ አቡ እንዴት ነሽልኝ? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለሁልሽ። የኔ ውድ እንዴት ነሽ? አለሁ ደህና ነኝ፣ ጌታ ይመስገን። አስተማሪ ታሪክ ኖ የፍቅር ታሪክ ነው መሰለኝ። እሺ እናቴ ጀመሪ። ላውራ? አዎ ጀመሪ። እሺ መጀመሪያ እድሉን ስለሰጠሽኝ ከልቤ አመሰግናለሁ። ቤት ምሰራ የነበርኩት ባሬን ነበር እና አሁንም ባሬን ነኝ የሚኖረው እና ባሬን ስሰራ ከሆነ ከሀገሬ ልጅ ጋር በስልክ ከተዋወቅን በትውውቅ አንድ አመት። ድምፅሽን ትንሽ ከፍ አድርጊልን ውዴ፣ በደንብ አይሰማም። እሺ በትውውቅ አንድ አመት ከ6 ወር ያክል ጊዜ እያወራን ነበርን። ከዛ ወደ ራሱ እንዲመጣ ያበረታታኝ ነበርና ያለውን ነገር ምናምን ሁኔታዎችን አመቻችቶኝ ወደ ራሱ አመጣኝ ማለት ነው። እሱ የሚኖረው ዱባይ ነበር። ከዛ ወደ ራሱ ጋር አመጣኝ በኋላ ከጓደኞቹ ጋር ምናምን ሆኖ ተቀበለኝ፣ ስራም አስገባኝ እና በመሀል እርግዝና ተፈጠረ። ከዛ ካረገዝኩ በኋላ ከቤተሰቦቹ ጋር ምናምን አስተዋወቁኝ። ሀገር ቤት ሄጄ መውለድ እንዳለብኝ ምናምን ተነጋግረን በዛ ተስማምተን ያስገባኛል። ከዛ ኢትዮጵያ እንደገባው አዲስ አበባ እንደገባው ቤተሰቦችሽ ጋር ሂጂ መጀመሪያ ጋር ትሄጂና በሽምግልና ከዛ በሀገር ደንብ እቀበልሻለሁኝ፣ ቤተሰቦችሽ ጋር ሄደሽ ይረፊ ይለኛል። የኔ ቤተሰብ 40 ምንጭ ናቸው የሚኖሩት፣ የእሱ ሐዋሳ ይኖራሉ። ከዛ ቤተሰብ ጋር ሄጄ ከደረስኩ በኋላ የሆነች ገንዘብ ነበረችኝ እኔ 400,000 ብር ያቃታል ያችን ነገር እና መጀመሪያ ሽምግልና ከመላኬ በፊት ያችን በእጅሽ ያለችውን ብር በእናቴ አካውንት ትራንስፈር አድርጊልኝ ይለኛል። ከዛ እንደዚህ ሲለኝ የመጀመሪያ ሁኔታዎቹን ሳታስተካክላቸው እኔ የሚኖርብን ምናምን ሳታስተካክል ቤተሰብ የእሱም የእኔም ጓደኛም ሁሉም ያውቃልና እንዴት ነው ገንዘብ ስለ ገንዘብ የምታወራው ብዬ ስለው እዛ ቤተሰቦችሽ ጋር ሆነሽ ውለጂ፣ የሚያስፈልግሽን ነገር እኔ ያደርግልሻለሁ፣ በዛ ገንዘብ ላይ እኔም ሊጨምርበትና ቦታ ይገዛል፣ እዛ ሆነሽ ከቤተሰቦች ጋር እየተመላለሽ ቤት ይሰራል፣ ስትወልጂ እዛኛው ቤት መተሽ ትገቢያለሽ አለኝ። እሺ ክፍያ ቀብ ይባላል ጋይስ። ከዛ አግሌ ከመላኬ በፊት 400,000 በእናቴ ስም አስገባ። አዎ እንደዛ አለኝና ሚሆን ያለበት እሱ አይደለም፣ መጀመሪያ ሚሆን ያለበትን አስቀድመ ብሩ የትም አይሄድም። እኔ እዚህ ጋር እያስኩት ያንተን ልጅ ነው፣ ስለ ብር ታወራለህ እንደ ይህንን ነገር ሳታስተካክለው ብዬ ባልኩት ከፈለግሽ አስወርጁ ከፈለግሽ ውለጁ ምናምን አይመለከተኝም፣ ቤተሰቦችሽ ጋር በሰላም ገብተሻል ምናምን ብሎ ህይወት ጀምሬያለሁ አለኝ። ከዚህ በኋላ እንደውም አይመለከተኝም፣ እኔ ራሴ ህይወት ጀምሬያለሁ፣ ህይወትሽን ኑሪ፣ የምትጎጂው አንቺ ነሽ፣ ካስፈለገሽ አልጎዳ የምትይ ከሆንሽ አስወርጁ፣ ይጎዳሉ ካልሽ ትወጪዋለሽ፣ ውለጂውና አሳድጊው አለኝ። ከዛ ያው እንዳለም ቦልከኝ ማለት ነው። በሰዓቱ ቦልኮኝ 15 ቀን በማይሞላ ጊዜ ውስጥ ሌላ ሴት ፖስተብኝ ቲክቶክ ምናምናምን ነገር እና አይቼ በሰዓቱ ያው ውስጥም ተሰሎ ነበር። ከዚህም ደግሞ አርግዤ በሄድኩት ነገር እንግዲህ የተወራው ነበር። ሰፈር ሰው ሁሉ በገባው በወጣውበት ሁሉ ይነን ነው የሚያወሩ የነበረውና በሰዓቱ ቤተሰብም ማንኛውም ሰው እንግዲህ ትላንትና ከጎኔ የነበረው ሰው ሁሉ ፊታቸውን አዞሩብኝ ምናምን እና ያቺ እሱን የከለከልኳት ብር ብቻ አለችን ከእጄ ማለት ነው። እና ቤተሰብም በሳቱ
ጀርባም ስለሰጡብኝ በቃ በሰዓት ተከራይቼም የኖርኩ ልውለድና ምናምን ነገር ሀሳብ መጣኝ። አባትም ስለሆነ በሰዓቱ ያው ጨክንብኝም እስከምወልድ ጊዜ ባለው ቤተሰብ ጋር ቆየው። ልጄንም ወለድኩኝ። ከወለድኩ በኋላ ላኩለት ፎቶ። በወለድኩት በ3ኛው ቀን ወንድ ልጅ ተገላገልኩ። ከዛ ካርጎሻን ነበር ብሎ ካልጎሻን ነበር በሚላክሽ ፎቶ ይፈታል። ከሆነ ጊዜ ወዲህ 3 ወር 2 ወር ቆይቶ ይፈታል። ከዛ ደግሞ እንደዛ ነው የሚያደርገኝ እና ፎቶ ቪዲዮ ምናምን ላኩለት ለቤተሰቦቹም ለእናትዮ ለወንድሙ እና ለአንዲቱ እህት ላኩላቸው። ለነሱ አንቺ ለነሱ ብትደውይላቸው የሆነ ነገር ብትይ ማንም ስልክሽን አይመልሱልሽም፣ አያወሩሽም። ምክንያቱም እኔ የእባብ መርዝ ረጭቼባቸዋለሁ። ማንም ነው ማይሰማሽ ከዚህ በኋላ እነሱ ጋር ብትደውይ ምናምን ነገር ብሎ አለኝ እና ምን ብሎ ነው እንደዛ ሊለኝ የቻለው ብዬ ፈርቼ እኔም በቃ በሰላም ልገላገል ብዬ በሰዓቱ እሱንም ቤተሰቡ ጋር መደወሉ ምናምን ሁሉንም ነገር ትቼ ልጄን ተገላገልኩ። ከወለድኩ በኋላ ያው ማሳየትም መናገርም ስለነበረብኝ ፎቶውንም ምኑን ላኩላቸው። እናትዮ ደወለችልኝ እና በሰዓቱ ያለው ነገር አንቺ እስከዛሬ እርጉዝ መሆንሽን አናውቅም፣ እርጉዝ አይደለችም፣ ከነ ገንዘብ ፈልጋ ነው፣ ብር ፈልጋ ነው፣ አጨበርባሪ ናት፣ እንደዚህ እንደዚህ ብሎ ስላለኝ የእውነት አላመንኩም። ግን ካየው ነው ያመንኩት። እግዚአብሔር እንኳን ደረሰልሽ ምናምን የእናት ምርቃት መርቃኝ ምናምን ተወችኝ። ከዛ በኋላ እነሱን ምን ይበላቸው ብቻ እኔ አላቅም፣ ዳግመኛ እንዳያገኙኝ ያደረጋቸው እና እየኖርኩ ልጄ ወደ 6 ወር ጨርሶ 7 ወር ሲገባ ሁሉም ነገር ልጅ ይዤ ሲከብደኝ እናቴ ጋር ገጠር ነው የምትኖረው። እናቴ ከአባቴ ጋር ነው እንዲ ከተማ የምኖረው እና እናቴ ጋር ገጠር አስቀምጬ ወደ ባህሬን ተመልሼ መጣሁ። ባህሬን ተመልሼ ከመጣሁ በኋላ ከ7 ወር በኋላ ነው የመጣሁት። መጥቼ አሁንም ለሱ ቤተሰቦች ደውዬ ያለው ነገር እንዲ ነው፣ ውሸቱን ነው እንደዚህ ሲያወራ የነበረው ልጁ አሁንም አለ ምናምን ብዬ የልጁን ፎቶ ላክልኝ፣ ካልሆነ አናምነሽም። እሱም ትላንትና ፊት ገንዘብ ፈልጋ ነው ብለውናል። አንድ ደግሞ ተሳድባኛለች ይለናል። አንድ ደግሞ አስወርደዋለች። አንድ አላረገዘችም ገንዘብ ፈልጋ ነው ብዙ ነገር ስለሚል አልተጨበጠልንም። ስለዚህ የልጁን ፎቶ አሳይንና እናምንሻለን አሉኝ። ከዛ ፎቶ ላኩላቸው። ስላቸው ልጁ በቃ ቁጭ እሱን ነው የሚመስለውና በጣም ገረሟቸው ምናምን። ከዛ ያለውን ነገር እስቲ እሱን እናወራዋለን ምናምን ነገር ብለው አሉኝ። ምን ይባባሉ ብቻ እኔ አላቅም። ከዛ በኋላ ወንድምዮ ብሎክ አረገኝ ካወራኝ በኋላ ማለት ነው። እሱ ነው ያስወለከው ይመስለኛል የሆነ ነገር ብሎት ወንድምዮ ብሎክ አረገኝ። ሰዎቹ መልሶም ሳይደውሉኝ ሲቀር እኔም ያው ከእነሱ የሚጠብቀው ነገር ምንም የለም። ያው ልጄን ማሳደግ ካለብኝ አሳድጋለሁ። እኔ ራሴ ስራ እየሰራሁም ስለነበር እኔ አባትነቱን አምኖ እንዲቀበል ነበረ በሰዓቱ። እነሱም ያለውን እውነት ማወቅ ስላለባቸው እና ለእንደዛ አይነት ነገሮች ነበር እና ዝም ጸጥ አሉኝ። ከሆነ ጊዜ በኋላ ከሳምንት በፊት ነው እና እሱ ጋር በእንትን ኢንቦክስ ጻፈልኝ ማለት እንትን ምንድን ነበረ ፖሎ ባክ ላከልኝ። እሱ ላይቭ ላይ ገብቶ በሌላ ስልክ እያወራሳለ የገዛ ልጅህን በአደባባይ የካድክ ሰውዬ በምን ኮንፊደንስ ነው ሱፌት ወጥተ የምታወራ ብዬ ኮመትኩለት እና ኮመንቱን አይቶ ላከልኝ። ተቀበልኩ። ከዛ ከተቀበልኩ በኋላ ገብቶ አንቺ ምንድን ነው ማይሆን ነገር የምታወሪው? እኔ የራሴ ላይፍ አለኝ፣ የራሴ የሚያምር ላይፍ ይዣለሁ፣ ላይፌን አትረብሺ ምናምን፣ የራሽን ህይወት ኑሪ ምናምን ነገር ከፈለግሽ እዛ ገጠር ልጆች ጋር ተሰባስበሽ እዛ በወለድሽበት ሄደሽ ጠይቂ፣ ላይፍሽን ኑሪ ምናምን ነገር ብሎ አለኝ። ከዛ በኋላ ልጅህን እኮ ልጅ መሆኑን ታውቃለህ። እኔ ከአንተ የሚጠብቀው ነገር ምንም የለም። ከቻልክ የአባትነትህን ኃላፊነትና መወጣት ትችላለህ፣ ማሳደግ ትችላለህ። አሁንም እድሉን እየሰጠሁህ ነው። አንተ ምንም ህግ ያለበት ሀገር ነው ያለ ነው። የጊዜ ጉዳይ ሊሆን ይችላል እንጂ በዛ ልክ አንተ በእኔ ላይ ስትሄድብኝ ምናምን ብዬ ነገር አልኩኝ። ሚዲያ ላይ ውጪ እስከዛሬ እኔ ስጠብቅሽ የነበረው ሚዲያ ውጥሽ እንዲታወሪ ነበር። እኔ ፎሎ መሰብሰብ ስለሚፈልግ ፊት አካውንት የነበረኝን አቃጥለውብኛል። አሁን ደግሞ
አንቺ ብትወጪ በዛ ፎሎ መሰብሰብ ይችል ነበር እና ሚዲያ ወጥተሽ ፎሎ ቢሰበስብ ደስ ይለኛል፣ በዛ ብትረጂ ምናምን ነገር ብለው ተሳልቆብኝ ወጣ ማለት ነው። እና በህግ የሚጠየቅበት መንገድ ቢኖር አንቺ ጋር አሁን የመጣሁበት ምክንያት በህግ እንኳን የሚጠየቅበት መንገድ ቢኖር ብጠየቅና ለልጁ የሚያስፈልገውን ነገር እንደ አባት ቢያደርግለት የሚለውን ነገር ለማውራት ነው። አንቺ ባህሬን እያልሽ እሱ ዱባይ ሆኑ በምንድን ነው የተዋወቃችሁት? በቲክቶክ? በስልክ በፌስቡክ እኮ በስልክ አይባልም፣ በኤፍቢ ነው የሚባለው። በስልክ እኮ በቁጥር ሲሆን ነው በስልክ የሚባለው። በኦንላይን በፌስቡክ ተዋወቃችሁ? እሱ ነው ቀድሞ ፍሬንድ ሪኩዌስት የላከልሽ? እሱ ነው ሁሉም ነገር የመጣው ከሱ ነው። እሺ ከዛ በኋላ አንቺን ከባህሩን ወደ ዱባይ የወሰደሽ እሱ ነው? አዎ የተቀበለኝ ምናምን እሱ ነው። ቪዛና ትኬትሽን ማን የቻለው? ትኬት ሴትዮዋ ጋር እዚህ ስለቆየው ሴትዮዋ ራሳን እየቆረጠችልኝ። ሌላውን ነገር ያው ሌላ ነገር ምንድን ነው እዛ ሴት የተቀበለኝ እሱ ነው። ቪዛ ያለ ቪዛ ይገባል እንዴ ዱባይ? ከባህሬን ዱባይ ቪዛ ማን አወጣልሽ? የዱባይ ቪዛ እሱ ነው የላከልኝ። ማን ከፈለብኝ የቪዛውን ብር? ደንዲ ቦብ ከላም ትልፎች ወይ ምን አልሽኝ? ማን ከፈለ የቪዛውን ብር? ዱባይ ቪዛውን ብር እሱ ነው እንዴ? እንዴት ብር አወጣልሽ? ሽማግሌ ለመላክ 400 ሺህ ክፈይኝ ያለ ሰው ለቪዛ ብር አወጣልሽ? እሱ እኔ ነኝ ብሎኛል። አሁን ደላላው ከእሱ ጋር ሆኖ የሰራልኝ እኔን እዛ ያመጣኝ ደላላው እኔ እከፍልልካለሁ ብለውኝ እስከ ዛሬ ብሬን ከልክለውኛል አለኝ። አልከፈለኝም አለኝ ልጁ። እሺ እጃዛ ቤት ስንት ጊዜ አብራችሁ ኖራችሁ ዱባይ? ምን አልሽ? ኢጃዛ ቤት ስንት ጊዜ ኖራችሁ? ብዙም አልቆየንም። ከእሱ ጋር ወደ ሳምንት ምናምን ቆይቼ እሱም ስራ ነበረው፣ እረፍት ሰዓት ነበረኝ፣ እሱም እረፍት ሰዓት ነበረው። በእረፍት ጊዜ ነው የምንገናኘው። አንድ ላይ አብረን አልቆየንም። ከሳምንት አንዴ ይወጣል ምናምን እንደዛ ነው። ምን ያህል ጊዜ ውሸቷን እያሉ ነው እንዳለ ኮመንት ላይ ለፎሎ ነው የገባችው ወንድ አለ አጠገቧ ይላሉ። ማነው አጠገብሽ ያለው ወንድ? ኧረ ድራይቨር ነው። ማነው? ድራይቨር ነው። ድራይቨር የቤቱ ድራይቨር፣ የምትሰሪበት ቤት ድራይቨር። አዎ። አንቺ ተመለሽ ወደ ባህሬን። ልጅሽን ለማን ሰጠሽ እና ተመለሽ? እናቴ ጋር። ታዲያ አሁን አንቺ ባህሬን እሱ ዱባይ ሆናችሁን መክሰስ ይፈልጋል? አዎ ከተቻለ ብዬ ነው። ኢትዮጵያ መሆን አለብሽ ለመክሰስ ጉዳይ ሄደሽ። እሺ ዱባይ ምን ያህል ጊዜ ተቀመጥሽ? ታሪክሽ ስላልገባኝ ነው። አንዴ ድራይቨሩ አይወጣም እንዴ? ምን ያደርጋል ኪችን ውስጥ ከአንቺ ጋር? ምን ያርመጠምጠዋል? ከአጠገቡ ራቂ ነው ሚያ 3 ወር ነው የቆየሁት። በ3 ወር 2 ወር እርጉዝ ሲሆን ሀገር ገባው እኮ። ለማርገዝ ብቻ ነው ከባህሬን ተነስተሽ ዱባይ የመጣሽው? ለስራ አይደለም እኮ የመጣሁት ለስራ ነበርና አጋጣሚ ተረገዘ። ከዛ መውለድ አለብኛ በቃ ሀገር ገባው። ለምን መከላከያ አልወሰድሽም? ኪኒን አልወሰድኩትኝ። ኦኬ ወንድና ሴት ከተኙ ግንኙነት ካረጉ እርግዝና እንደሚፈጠር አታውቂም ወይስ አያውቅም? እኮ አውቃለሁ። እርግዝናው ለምን ተፈጠረ አይደለም አሁን እኔ ጥያቄ መፈጠሩን እሱ ማምነው ነው የተቀበለው። በሰዓቱ መፈጠሩን ማምነው ተቀብሏል። እኔ አምኜ ነው የተቀበልኩት። በኋላ ላይ ሀገር ከገባው በኋላ ነው የሸበጠው። ቢቀበልማ ዛሬ እኮ ለመክሰስ አትመጭም ነበር ማለት ህግ ለመጠየቅ እንዲያምን አትመጭም ነበር። አምኖ ቢቀበልማ ይራላ ሰው ሆኖ ተቀየረብኝ እንጂ እኮ መጀመሪያ እንደዚህ አይነት ሰው መሆኑን መቼ አወኩኝ? እሺ ታዲያ ኢጃዛ ቤት ተቀምጠሽ 3 ወር ሙሉ ዱባይ ላይ ማን ነበር የቤት ኪራይሽን የሚከፍለው? እሱ ነው ወይስ ራስሽ በራስሽ ገንዘብ?
3 ወር ሙሉ እኮ አልተቀመጥኩም። ኢጃዛ ስራ ገብቻለሁኝ እኮ ስራ ነበርኩኝ። ዱባይ ነው 3 ወር። 3 ወር እኮ ኢጃዛ ቤት ቁጭ ያልሽ መሰለኝ እኮ። ስራ ገባሽ እንዴ ዱባይ? እኮ ስራ ገብቼ ስራ እየሰራው ያለ እርግዝና ማለት ሴትዮ ወረቀት ልታሰራኝ ይዛኝ ስትር እርጉዝ መሆኔን አወቁ። ተነገረኝ ማለት ነው ለሴትዮዋ። ቃማ ልታሰራልሽ ስታስመረምርሽ ነው እርጉዝ መሆንሽን ያወቅሽው? አዎ። እርግዝናሽ ሲታወቅ የስንት ወር ነበርሽ? 2 ወር። ኦኬ። እና ፔሬድሽ ሲቀር አልጠረጠርሽም ነበር? እኔ ፌሬት ፊትም ይዛባብኛል እንደ ማንኛውም ሰው እኔ እንጃ። ሁሉም ሰው በየወሩ ሊመጣ ይችላል። እኔ በወር በ2 ወር እንደዛ እየተዛባብኝ ይመጣልና እንደዛ መስሎኝ ነበር እኔ። ከዛም በኋላ እሱ መጀመሪያ ስትነግሪው ምን አለ? ማርገዝሽን ስትነግሪው ምንም አላለኝም። እንማክራለን አለኝ። ከዛ ወንድሙም እዚህ ነበር ዱባይ፣ አንድ ወንድም እዚህ ነበር። ከእሱ ጋር ምናምን ተማክሮ ከቤተሰቦቹ ጋር ተማክሮ ሀገር ቤት ገብቼ መውለድ እንዳለብኝ ነገሮቹን እንደዛ በቃ ተስማማን ማለት ነው። ከዛ በኋላ ገባሽ በቃ። ከገባሽ ነግረሽናል። ግቢና ሽማግሌ ልካለሁ አለሽ? አዎ እሱን ራሱ ያለኝ እህቱም ነበረች። ለ3 ግሩፕ ሰርተን እያወረን ከእሷ ጋር ሆኖ እንደዚህ እያወረን ነው ያለኝ። ቤተሰቦችሽ ጋር ከሄድሽ በእኛ ሀገር ደንብ እንደዛ ነው፣ ሽምግልና ተልኮ ትመለሻለሽ ነው ያለኝ። ቤተሰቦችሽ ምንም አላሉ? ሽምግልናም ሳይላክ እሱም ሳይላክ ቤተሰቦች እንግዲህ ምን ይሉኛል? ቤተሰብ ምን ይላሉ እንግዲህ። ከኔ ያልጠበቁት ነገር ነው የሆነው። በሳቱ ብዙ ያሳለፉት ነገር አለ። ያው ቤተሰቦችም ጀርባ ሰጥተውኛል። ቅድም እንዳልኩሽ ብቻ ግን 400,000 ብርሽ አለቀ? አላለቀም። ቦታ ገዝቼበታለሁ። በሱ ያው ቤተሰብ ጋር ስላለው ከራሴ ያወጣሁት ወጪ የለም። ጎበዝ። ቤተሰቦች ችግር ውስጣቸው ማስጠጋታቸው፣ ብር ሳታውጭ በነፃ ቤታቸው እንድትወልጂ እንድትበይ እንድትጠጭ ማድረጋቸው፣ ማረሳቸው፣ ከዛም አልፈው እናትሽ ልጅሽን መያዛቸው። እድለኛ ነሽ። እንደዚህ አይነት ቤተሰብ በዚህ ጊዜ አይገኝም። በጣም እሺ። እና ታዲያ አሁን አንቺ በህግ መጠየቅ እችላለሁ ወይ ለሚለው ኢትዮጵያ ስትገቢ የሴቶች ጉዳይ ትሄጂ እና ከዛ ዲኤንኤ እሱ ልጅ አይደለም ብሎ ስለካደ ዲኤንኤ ምርመራ ይደረጋል። ገባሽ? ከዛ ተመርምሮ አባትነቱ ሲረጋገጥ የዛኔ ህግ ያስገድደዋል ተቆራጭ እንዲያደርግ። ገቢው ታይቶ ገቢ የሌለው ቦዘኔ ከሆነ ምንም ማድረግ አይቻልም። ገቢ ካለው ግን ገቢው ታይቶ ከገቢው አንጻር መንግስት ይቆርጥልሻል፣ ያዝልሻል። ገቢ ከሌለው ግን ምንም አይነት ስራ የለኝም ተቀጥሬ ማንሰራም ቢዝነስ ምን የለኝም ካለ ምንም አታገኝም። ካለው ግን መንግስት ካለው ላይ ከደሞዙ የሆነ ፐርሰንት ደሞዝ ካለው ወይ ደግሞ ገቢው ታይቶ ከገቢው የሆነ ፐርሰንት ያ እንትን ይልልሻል መንግስት። ግን ከባህሬን ስትገቢ ነው ራስሽ ነው በቃ አመሰግናለሁ። የአባትነት ጥያቄ በውክልና ምናምን አይቻልም። ግዴታ ራስሽ ነው ሀገር ስትገቢ ሄደሽ ሴቶች ጉዳይ መክሰስ የምትችይው። እሺ። አሁን ልጁ ስንት አመቱ ነው? ልጁ 1 አመት ከ8 ወር ገና ነው፣ ህፃን ነው። አሁን 4 አመት 5 አመት ሲሆነው አባቴ ባለው ጥያቄ መጠየቅ ይጀምራል። ስለዚህ እስከዛ አንቺም ትገቢና በሴቶች ጉዳይ ትጠይቂያለሽ መብትሽን። እሺ አመሰግናለሁ። ማለት አይዞሽ በርቺ። ስንት ጊዜ ሆነሽ ወደ ባህሬን ከመጣሽ? አሁን 10 ወር ነው። እዚህ ከመጣሁ 10 ወር ነው። ልጅሽ 1 አመት ከስንት ጊዜው ነው አሁን? ልጁ 1 አመት ከ7 ወሩ ነው። ኔትወርኩ ይቆራረጣል። ችግር የለም። እና ታዲያ በ7 ወር ለልጁ ገና 7 ወር ሲሆነው ነው ጥዬ የወጣሁት። የኔ ጌታ ህፃን ሆኖ ነው አትተሽ የወጣሽው? እስከ ስንት ወር አጠባሽው? አዎ እስከ ስንት ወር አጠባሽው?
እስከ 7 ወር አጠባው። 7 ወር አጠባው። ሲወጣ ብቻ ነው ጥዬ የመጣሁት። ፈጣሪ ያሳድግልሽ። አይዞሽ፣ ከተወለደ ምንም አይሆንም፣ ያድጋል። አሜን። እና እንደነገርኩሽ ኢትዮጵያ ጉዳይ ሄደሽ ክሰሽ። እሺ እናቴ አመሰግናለሁ። እሺ